ታዋቂው የቀዶ ጥገና ሐኪም ተሸለሙ ይለናል። የኢትዮ ኢስታንቡል ጠቅላላ ሆስፒታል ሜዲካል ዳይሬክተርና ታዋቂ የቀዶ ጥገና ሐኪም ዶክተር ስዩም ካሳ መርኔ ተባባሪ ፕሮፌሰር ናቸው። የኢትዮጵያ ቀዶ ጥገና ማህበር ሰርጂካል ሶሳይቲ ኦፍ ኢትዮጵያ የ26 የህይወት ዘመን ስኬት ተሸላሚ ሆነዋል። ዶክተር ስዩም በኩባ የሕክምና ትምህርታቸውን ካጠናቀቁ በኋላ እንደ ኢሮፓያን አቆጣጠር ከ1992 ጀምሮ ላለፉት 33 ዓመታት በዋነኛነት በጥቁር አንበሳ ሆስፒታል በአዲስ አበባ ዩኒቨርሲቲ የሕክምና ዲፓርትመንት በመምህርነት፣ በቀዶ ጥገና ሐኪምነት፣ በዲንነት በተጨማሪም በዳግማዊ ሚኒሊክ ሆስፒታል፣ በጳውሎስ ሆስፒታሎች በደረትና አካባቢ የቀዶ ጥገና ሐኪምነት ማገልገላቸው ታውቋል። በተጨማሪም በተለያዩ የግል ሆስፒታሎች የደረትና አካባቢ ቀዶ ጥገና ሕክምና በማስጀመር ጭምር አገልግሏል። ዶክተር ስዩም ከ30 በላይ የሙያው ጋር በቀጥተኛ የተገናኙ ጥናታዊ ጽሁፎችን ለሀገር ውስጥና በውጭ ሀገር ታዋቂ ጆርናሎች ላይ አሳትመዋል። ዶክተር ስዩም የማህበሩ 30ኛ ተሸላሚ መሆናቸው ታውቋል። ሽልማቱ ምን ስሜት እንደፈጠረባቸው ዶክተር ስዩም ተጠይቀው የአመታት ልፋትና ጥረታቸው እውቅና ያገኘበት በመሆኑ መደሰታቸውን ተናግሯል። ዶክተር ስዩም ስራ ሲጀምሩ የደረትና አካባቢ የቀዶ ጥገና ሐኪም ቁጥር እሳቸውን ጨምሮ 3 ብቻ እንደነበሩ አስታውሷል። በአሁኑ ሰዓት ግን ተተኪ ወጣቶችን በማስተማር የሐኪሞች ቁጥርና የሕክምናውን ለማዘመን በተደረገው ጥረት በአቅማቸው ባደረጉት አስተዋጽኦ ደስተኛ መሆናቸውን ጠቅሷል። ስለ ኢትዮጵያ ቀዶ ጥገና ማህበር የኢትዮጵያ ቀዶ ጥገና ማህበር ሰርጂካል ሶሳይቲ ኦፍ ኢትዮጵያ ከተቋቋመ 31ኛ ዓመታትን ያስቆጠረ ሲሆን በየአመቱ ኮንፈረንስ በማካሄድ ከኮንፈረንሱም ጎን ለጎን በሙያው ውስጥ ላቅ ያለ አበርክቶት ላላቸው ባለሙያዎች የእውቅና ሽልማት ይሰጣል። እናመሰግናለን። መረጃውን ያገኘነው ከጌጡ ተመስገን ሶሻል ሚዲያ ፔጅ ነው ማለት ነው። እናመሰግናለን ጌጡ ተመስገን። ሳሪስ ቲቪ ላይ ትገኛላችሁ። እንደዚህ አይነት ጠቃሚ መረጃዎችን ብቻ ይዘንላችሁ ምን መጥ ይሆናል ማለት ነው። ይህ የሚያሳየው ምንድነው? በሙያቸው የሚለፉ ሰዎች የሚያያቸው አካል እንዳለ ነው የሚያሳየን ማለት ነው። አገር ታከብራቸዋለች ማለት ነው። እንደዚህ አይነት መረጃዎችን እንድትሰሙ እና ጠቃሚ መረጃዎች ብቻ እንዲደርሳችሁ ሳሪስ ቲቪን ሰብስክራይብ በማድረግ ቤተሰቡ በእርግጠኝነት የምነግራችሁ ነገር ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ምርጥ ፕሮግራሞችን ይዘላችሁ እየቀረብን ነው። እስከዛው ድረስ ሰብስክራይብ በማድረግ ቤተሰቡን ሳሪስ ቲቪ ይለያል ስንላችሁ በምክንያት ነው።